የኢትዮጵያ ሀገራዊ ምክክር ጉባኤ ከተጀመረ ዛሬ 22 ቀናት አስቆጥሯል። የዝግጅት ክፍላችን በቀደሙት ቀናት ሲያደርግ እንደነበረው በስፍራው ተገኝቶ ተሳታፊዎችን አነጋግሯል። የጉባኤው አካሄድ ተጽዕኖ ያለበት ነው ወይስ አሳታፊና ነጻነት ያለው ስንል ጠይቀናቸዋል። ኤርሚያስ በጋሻው ነው ያነጋገራቸው። በዓለም ላይ ያራጋው ከአማራ ክልል ምስራቅ ጎጃም የመጣች የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊ ተመካካሪ ነች። ከመላው ኢትዮጵያ ከመጡ 4000 ተመካካሪዎች ጋር የኢትዮጵያ ዕጣ ፈንታ ይበይናል በተባለለት የምክክር ጉባኤ ላይ እየተሳተፈች ትገኛለች። በምክክር ጉባኤው ስፍራ ከልጇ ጋር አገኘናት። አንቺ በምክክሩ አዳራሽ ምክክሩ ላይ ስትሆኚ ልጅሽ የት እየሆነ ነው ብለን ወግ ጀመርን። እኔ ስመካከር ልጄ የራስ ሞግዚት አለው እዚህ ምክክር ኮሚሽኑ ለልጆቻችንም ለኛም በቂ የሆነ ማረፊያና መቆያ ስላመቻቸ ለኔ ምክክር ልጄ አስቸጋሪ ይሆን ምክክር እዛም ማደር ያለ ማረፍ ያለ ከዚያ ስንመጣ ደግሞ ይዘን እንመጣለን። እዚህ ደግሞ ልጆቻችን የሚንከባከቡልን ሞግዚቶች አሉ። ምንም አልተቸገርኩም። ዛሬ 22ኛ ቀኑን የያዘው የምክክር ጉባኤ በአነስተኛ ቡድኖች ሲደረግ የነበረውን ሂደት አጠናቆ ወደ 250 ስልታዊና ወደ 500 የሥራ ቡድኖች ደረጃ ደርሷል። እኛም በዓለም ላይና ሌሎች ተሳታፊዎችን የእስካሁኑ የምክክር ሂደት ምን ይመስላል ብለን ጠይቀናቸው ነበር። አዎ ሂደቱ በጣም ደስ የሚል ነበረ። ስናይ ከ10 ወደ 200 ከ10 50 250 ድረስ ስንመጣ የማንንም ሐሳብ ሳንነቅፍ ሁሉም የአካባቢ ያለውን ችግር ነቅሰን አውጥተን በአጀንዳ ተቀርጾ ያንን ሐሳብ ወደ አንድ ለማምጣት እንዴት ይሁን የማን ይብሳል ከኔ አንተ ካንተ ቁስል የኔ ቁስል እየተባባል የትኛው ይሻላል የሚለውን እንዲያርገን ወደ 50 መጣን። ከ50 ደግሞ ወደ 250 ስንመጣ ኢትዮጵያን እንዳለችበት ለማስቀጠል ስንል የቱ ይሻላል ይያል ያንዱ ብሶት ውስጥ በአንዱ ቁስል እኛም በእኛ ቁስል እነሱ የሆኑ ሁሉም አካባቢ እንደው የቁስላችን ወደ አንድ ለመምጣት ጥረት እያደረግን ነው። ከውጭ ሆነን ወደ ውይይቱ ከመግባታችን በፊት ሲሰማ ሲባል የነበረው አሳታፊ ሊሆን አይችልም፣ ተጽዕኖ ሊኖረው ይችላል፣ ሁሉንም እኩል አያሳትፍም የሚባል ነገር ነበር። ግን ገብተን ካየነው በኋላ የሁሉንም ሐሳብ የሚያሳትፍ የሁሉንም ሐሳብ የሚቀበል ሁሉም ኢትዮጵያዊ የአንዱን ችግር ምን እንደሆነ የሰማ የተነጋገረ የሄደነበት የነበረ ጉዳይ ነው። ስለዚሁ ከፍ ያለው ወርቁ ስላነሱት የአሳታፊነት ጉዳይ ሌሎች የምክክር ጉባኤውን ተሳታፊዎችንም ደግሞ ጠይቀናል። የሁላችሁም ሐሳብ እየተደመጠ ከግምት እየገባ ነው ወይስ ተጽዕኖና ጫና መፍጠር በሚችሉ ተደማጭነት ባላቸው አካላት ሐሳቦች የሚደፈጠጡበት ወይም የሚጫኑበት ሁኔታ ይኖር ይሆን የሚል ነበር ጥያቄያችን። እኔ ከህዝቤ እንደዚህ ተብዬ የመጣሁኝ ህዝቤን የወከልኩትን ህዝብ እንደዚህ ተብዬ ነው የመጣሁኝ ይሄ ነገር መቅረት የለበትም የሚለው ሁሉም የራሱን ሐሳብ ያቀርብና በዛ ሐሳብ ላይ እየተወያየን ምን እያልን እንደዛ እያጠቃለልን ነው። አሁን እየተስማማን ነው ማለት። ምናልባት ጥሩ ተጽዕኖ ፈጣሪዎች ወይም መናገር የሚችሉ ሰዎች ወይም የመሳሰሉ ሰዎች ዶሚኔት አድርገው ወይም የበላይነቱን ተቀዳጅተው ሐሳብ የመደፍጠጥና ያንዱን ትቶ ሌሎቹን የማሳለፍ ነገር ይቻላል የሚባልበት አግባብ የለም። ጭራሽ አይቻልም። ምክንያቱም እየተያየህ ነው የሚሰራው፣ ሁሉ ነገር እየተጻፈ ነው የሚኬደው። ከዛ በቃለ ጉባኤ ነው ሁሉም እያንዳንዱ የተነፈሰው ነው የሚጻፈው። ስለዚህ ይሄንና መሰል የሆነ እርከን የሚያልፍ ስለሆነ ማንም ሰው እዚህ ቦታ ላይ የተለየ ተጽዕኖ ማሳደር አይችልም። እንኳን እኛ ተሳታፊዎች ይቅርና ኮሚሽነሩ ራሱ ይሄንን ሐሳብ እኔ ማውጣት እችላለሁ ብሎ ቢመጣ አይችልም። ምክንያቱም ሁላችንን እዚህ አንዱ ከአንዱ የተሻለ ሐሳብ ለመቀበልና ወደ አንድነት አምጥተን አንድ ለማድረግ ነው ሐሳባችንን። ምክንያቱም አጀንዳ መሰባሰብ ሲባል ሁሉም የራሳቸው የሆነ ሐሳብና እይታ አላቸው። ያንን ይዞ የመጡትን ከየአካባቢያቸው ወክሎ የመጡትን ማህበረሰብን ሐሳባቸው በነጻነት እንዲገልጹ በቂ ደቂቃ ይሰጣል። ከመጠን በላይ ሐሳቡን ተገልጾ ማውራት ያለበትን አውርቶ ከዛ በኋላ ነው ወደ 500 ወደ ግሩፖቹ መሄደው። ስለዚህ ሐሳብ ነጻነት አለ። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ላይ ሰፍሮ እንደሚገኘው ከዚህ ሁሉ በኋላ የሚጠበቀው ውጤት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ወደ መሃል መጥቶ መግባባት ላይ መድረስ ነው። የዝግጅት ክፍላችን ያነጋገራቸው የምክክር ጉባኤ ተሳታፊዎችም ይህንኑ ይጠብቃሉ። እኔ መግባባቱ አሁኑ ጀምሯል ነው ምለው። ለምን ብትለኝ እንዳልኩ 10 ሰው ቁጭ ብሎ ያንዱን ሐሳብ እየሰማ
እኔ የሆነ ማህበረሰብ ስሙን እንኳን የማላቀው የሆነ ግን ኢሹ እንዳለበት ዛሬ ሰማሁ። ስለዚህ ህመሜ ያደረኩት ማለት ነው። የሱ ጭንቀት የኔ ጭንቀት ሆነ ማለት ነው። እኔ ከዚህ ምክክር በኋላ ምን ውጤት መክነፍ ቢያንስ በጭልፋ እንኳን ባይሆን በማንኪያ ሰላም እናመጣለን የሚል እምነት አለኝ። ምክንያቱም ሁሉም ሀሳቡን ገለጸ፣ ብሶቱን ገልጿል። ከዚህ በኋላ ምንም አይነት በሆዱ የያዘው ቂም የለም። እዚህ ላይ ሰላም አንተም ብለን እምነት ይሄን ደግሞ እኛ ተፈቃቅረን ሰላምን ወደ አንድ ካመጣ ነው ከዛ በኋላ እኛ ደግሞ ወደ ታች ስናወርደው ሌላ ምንም ጥያቄ የለውም። የህዝቡ ጥያቄ ስለሆነ መንግስት ይሄንን ካስፈጸመልን ወደ ሰላም እንመጣለን የሚል እምነት አለኝ። እኔ በተለይ ይሄንን የተወያየናቸው አንኳር ነገሮች ተጨምቀው ወደ መንግስት አካል ይወጣሉ። ከዛ በኋላ ደግሞ ይሄ የተነጋገርንባቸው ነገሮች ደግሞ ያመንባቸው ነገሮች ደግሞ አሁን እኔ እዚህ በውይይቱ ወቅት ላይ ምንም አይነት ችግሮች አልነበሩም ማለት አይቻልም። ነበሩ። አንዱ የተለየ ሐሳብ ያቀርብ ነበር፣ አንዱ የመሰለውን ያቀርብ ነበር። ሰው እንደመልኩ እንደ ልብሱ ነው የሚለያየው። ግን ያን ሐሳብ በውይይት እየተፈታ ይመጣል። አይደለም ይሄ ሲሆን ይሄ ይሻላል፣ ይሄ ሲደረግ እንደዚህ ነው ሲባል ይደማመጣል፣ ያስባል፣ ይመለሳል። ስለዚህ እነዚህ ተጨምቆ የሄዱ ነገሮች ደግሞ ወደ መንግስት አካል ከመጡ በኋላ መንግስት ተቀባይነት አግኝቶ ወደ መሬት ሲወርድ እኔ በእውነት ለቀጣይ ትውልድ ትልቅ ራዕይ፣ ትልቅ ተስፋ ይኖራል ብዬ ነው የምገምተው።